እነሱን አላያቸው ከምሬን ነው። ሁለቱም ገደል ኮተቴ ያስጣሉ። አንቺ እንዴት እንደሆነ በሰው ላይ የሚዋሹት ቃል ተገባብተን መጠን አላሉም እንዴ? ቸርች ለካ እነሱን ለምግብ ነው እየጾሙት የመጡት። ለምግብ ነው እናንተ ቪዲዮ ቀረጹ። ለምግብ ነው የጾማቸው የመጣችሁት እንጂ እናንተ ሃይማኖታችሁ ክብር የሌለ ክብረ ቢስ ሁለቱም በናታችሁ ተተከለው። በዛኛው መዝሙር ሲዘምሩ እንዴ አንቺ ምን አይነት ውሸት! ትላንትና ራሱ እኮ ነው ቪዲዮ የተቀረጸለት። ማታ ተኮራርፈን አደረን። አይሆንም ማታ ተኮራርፈን ኖ እንደዚህ ሳይሆን እኔ አሁን የተቆረጠ በሳቅ ነው የሞትኩት። እኔ ምን ላድርግ? ሁለቱም ይከካም ናቸው። እግዚአብሔርን ፈጣሪዎችን አይፈሩም። አንድ ቤት እየኖሩ በአውቆኛ ላይ ሙድ ይዘን ሰኒ እግር ማታ ወጮ ምን ሰኒ አት ማህሞጫ ማወሽ ከልጎ ቢክን ማህሞጭ ተዋለ ዝም ዱኔ ምን አለ ምንድን ነው ማላውራማ ስለሆነ ሁለቱም ንፍጣም ናቸው። አት ኦን በደም ላጣቶ ጭታርቴ ምላንዲቹ ማንዲሎ ለክዋ መገነው ሳይ እላንድ አንቺ ደግሞ ሲነስራታ የእግዚአብሔር አንቺ አዲኛ እኔ ራሱ አቃሉ ምንድን ነው የምታሽቃበጭው? ሰው ምናምን እንደዛ እንድትለኝ አልፈልግም። የምሬ ነው። አሞሻል እንዴ? እኔ እኮ እውነቱ ያየውን አሁን እኮ አሁን ቅዱ አንቺ ሲታይ ትላንትና ቪዲዮ አይደለም እንደ ይሄ ገባሽ? ትላንትና ቪዲዮ ነው። ግን ብሩኬ ምንድን ነው ያለው? ማታ ተቆራርፊን ነው ያደረው። መጨረሻ ነገ ታወራላችሁ። አሁን ሌላ ነገር አታወሩ። ታላሽ የዛሬ ነገር እና ለምንድን ነው ማናወር? ዛሬ በጣም አሽቃባጥና አስመሳይ እነሱ ለካ ለጾም ለቸርች ሳይሆን ለምግብ ነው ለጾሙ የሄዱት ማለት ነው። እዛ ቸርች ብሎ የሄዱት ዳቦ ሊበሉ ነው። ይሄን ቦታን ለማየት ነው የሄዱት እነሱ ፎቶ ለማንሳት ቦታን ለማየት ነው ለማያት ነው የሄዱት። ሃይማኖት ለሌላ ነገር አይደለም። ግን ይሄ ቦታ ማለት ነው ይቅርታ ከጠየቀ በኋላ አይደል እንደሚገቡ እዚህ ቦታ የሆነ ሰው ልቡ ላይ ያለው ነገር ከተጨረሳሱ በኋላ ነው እዛ የሚሄዱት። እነሱ ውስጣችሁ ድንጋይና ኢባብ እያለ ሄዶ ለካ ዳቦ ሊበሉ ነው ያለው። ሰኒ አቆ ማለት ነው። ቦታ እኮ እየተከበረ ቦታ ነው እዛ ገዳም ሄደዋል እነሱ ሁለቱም ዩቱበሮች እንዲባሉ እኮ ነው። ገዳም የግቡ ሁለቱም ገዳም ናቸው። ሲጀምር ጨለማ ሲላ ማለት ነው። ለያልቃሾች ሄደዛ እነሱ ባናተች እዛ ቤት እራሳችሁ ቤት እየኖሩ እራሳችሁ ቤት እየበሉ እየጠጡ እየፈሱ እኛ ላይ ደግሞ ኢባባችሁን ይረጫሉ። እዚህ መጥቶ ኢካ ሳንዲት ትላንትና ፎቶውን አላየሽም? አይተሻለ? አሁን ማለት ነው በዓሉ ደርሷል። አሁን ደግሞ ምን ጀምሮ ነው? አሁን ግራ ገባ። አሁን ደግሞ እንትና ጋር ጨርሻለሁ ብሎ አልነበረም እንዴ? እሷ ደግሞ ጥሩ ልጅ ነች፣ የኛ ዙራ ያለ ሰው ሁሉም ያውቃል እያለ መጣ። ዛሬ ደግሞ ጦሶ ፎራ ምንድነው? ማን ነው እንደዚህ የሚለው? የኛ ዙራ ያለ እኮ እንደዛ ብሏል እኮ። ልጅቷ ጥሩ ልጅ ነች፣ ማንም ያውቃታል ምናምን፣ ከኛ ዙራ ያለ ሰው ሁሉ አለ። የአብሳላትን ጥሩ ሆነች እንደ ዛሬ እኮ ጥሩ እናንተ ማለት ነው። ሀይሚ ራሱ ላይክ እያረገች ሪፖስት እያረገች ነበር ቲክቶክ ላይ ራሱ። ሁለቱም አስመሳይ ናቸው። ይከኮች ምን ቤት ናቸው እና ለና ምንድነው የሚያሰው? ሀዘን ነው እንደ እነዚህ ባክ ቸርች ሄደናል ብሎ እኮ እኔ ነገርኳችሁ። እዛ ቸርች ገዳማ ሄደናል ብሎ ዳቦ ሊበሉና ቦታውን ለማየት ነው ያሄዱት። ሰው ገዳማ የሚሄደው ጸሎት ቦታ የሚሄደው ውስጡ ላይ ያለው ኢባቡን የተኮራረፈው ነገር ጨርሰው ነው እንጂ የሚሄደው። እነሱ ውስጣቸው ላይ ኢባብ እያለ ውስጣቸው ላይ ቆሻሻ እያለ ለምን ሄዱ መጀመሪያ ማለት ነው? አንደኛ ደረጃ ለምን ሄዱ መጀመሪያ? ኢነስ ሚሊዮን ሁለቱም እያለቃቀሱ ይመጣሉ። ደግሞ ሁለቱም እኔ ፈርቼ ያለው ምንድነው ያስፈራል? ተለያዩ። እኛ እኮ ድሮም ብለናል እኮ ተለያዩ ብለናል። ፋክቱን ነገረን አይደለ? ተለያዩ ብለናል። ከምር ይለያዩ እንዴ?
ፈርቻለሁ። አሁን እሱ የሚያስፈራው ነገር ምንድነው? 22 እድሜ አይደል እንዴ? 16 እድሜ አገብቶ ወልዶ አይደል እንዴ ያለው? ሁለቱም ፈሳሞች እነሱ ፈሳችሁን ረጩ አይደለ? ከዛ ሸቃላት ይደባደባለች። ምንም ማታውቁ ሸቃላ እዚህ ጋር ታብዳለች። ለምን ሄዱ መጀመሪያ ገዳማ ብሎ እኔ እኮ የምር ይሄ ነገር ዛሬ ያወራሁት ሁሉ ውሸት መሆኑን ለምን አወቅኩት? ማታ ተኮራርፈን አድረናል። ጠዋት ሊሄድ ነው ብሎ ያደ ነገር ይሄ ውሸት መሆኑ ነው። ሃይሚ ቁጭ ያለችው ትላንትና ነው። ይሄ ቪዲዮ ማለት ነው። ይሄን ትላንትና ከጨረሱ በኋላ ነው የቀረጹት። አውቀው ልብስ ቀይሮ መጣና ወደውኑ ቀይሮ መጣ። ልብስ እነሱን ሌላ ቦታ ለማሄድ ብሎ ልብሱን አመጣት ለሷ ጥቷት አይደለም እኮ ኪስ ውስጥ ያለው ፔስታል ጠቆ እኮ ነው። ልብሱን አላሳየንም። ገዳማ የራሱ ማሄድ አልነበረባቸው። ቤቱም እኮ እዛ ውስጥ ነው፣ ሌላ ቤት አይደለም እኮ ቤቱ እኮ ውስጥ ነው። ግን እናንተ ማለት ነው ሲጀመር ለሃይማኖታችሁ ክብር የሌላችሁ ክብረ ቢስ ናችሁ። ምንም ታንቃችሁ ሞቱ። ክብር ቢኖር ኖሮ መጀመሪያ ውስጣችሁ ላይ ያለው ኢከኩን አውጥታችሁ ዛሬ ዘለዘሉ እነኔ እናሰኑ እነዚህ ነን ከሽ ውጪ ለምንድን ነው የምትዘለዘሉት? ምን አደረጋችሁ ነው እናንተ? አውርታችኋል እንዴ? ምን አውርታችኋል? እነሱ አላታይም እንደ ኮመንት ላይ ዝም በሉ እያሉ ሻሎ ሲና ሚቲ ማለት ነው። ከዚህ ውጪ ብሎክ ነው የሚያደርግሽ። አታሽ ቀብጣጥሬ ብሩኬ አይሚ ሁለቱ ፋራ ደነዝ ናችሁ። ፋክትን ሳኒ ሰደበች። እነሱ ተራራ ማየት ነው የሄዱት ማለት ነው። ገዳማ አይደለም። ሲሚ ገዳማ ሲጀመር ዳቦ ፈልጎ ለመብላትና ሁለተኛ ደግሞ እዛ ገዳማው ምን አይነት ነጭ ነው ጥቁር ነው ለማየት ነው እንጂ ሄዳችሁት እናንተ ለሃይማኖታችሁ ክብር ቢኖር ኖሮ መጀመሪያ ውስጣችሁ ያለው ቆሻሻን አውጥታችሁ ጥላችሁ ታርቃችሁ በስትክክል ሄዳችሁ ነው ገዳማ የምትሄዱት። ውስጣችሁ ለቆሻሻ ያለ ጸሎት ልናደርግ ነው ብላችሁ እናንተ ሄዳችሁ ለካ ሁለተኛ ሶስተኛ ቀን ትጣላላችሁ። ይከቆች ሰኒ እኔ የሚገርመኝ ነገር ማለት ነው ከዚህ በኋላ እናንተን የሚያስተስስ ነገር ይዘን እንመጣለን የሚሉት ሁሌ ቃል የሚገቡት ነገር ይሳ አስበሻል? እነሱ ምን ቃል ያውቃሉ? ሁለቱም ፈሳሞች ፈሳችሁ ረጮ የሚሄዱት ፈሳችሁ አሁን ፈሳችሁ ረጮ አዳሚ ሸቃላ ወይ ምን ሆነ ሰኒ ምን እያደረገ ለደረገ ምን ላደርግ ምንም አታደርጊ። ብሩኬና ሃይሚ የሚባል ሰው ኢከክ ናችሁ። ገባችሁ አይደል? ኢከክና ንፍጣም ናችሁ። ሁለቱም ሾካካና ወራዳ ወርጋጣ ናችሁ። ታንቃችሁ ከህይወታችን እናስወጣለን ከዚህ በኋላ ማለት ነው። እኔ ህይወት ላይ እንዳይገቡ ከዚህ በኋላ እንደዚህ ብሎ ነበረ እኮ ከዚህ በኋላ እናንተ የሚጨቃጨቅ ነገር የለም። ሁሌ የምትሰቃው ይሄ ብዙ ነገር አለ ምናምን እያለ ነበር። ትላንትና ራሱ ምን አወራና ነው ዛሬ አመት በዓል ደርሷል። አሁን አመት በዓል ደርሷል። ኧረ በስመ አብ እነሱ ለራሳቸው እምነት አይተማመኑም። ጭራሽ ቸርቸሮት ጭራሽ ጸሎት አድርጎ ነገ ካይታረቁ ከመጡ ቆይሰን ምን አረጋ ማለት ነው። ኮሜንቱን አይተሻል? እንትና ትክክል ነው፣ እንትና ትክክል ነው። ምንድነው እሱ ኮሜንት ነው ያላየሁት። ግን ማሰጋጃ እንዴት ነው አሁን እሱ ደግሞ ነገ ነገሩን ቀየስኩት ብሎ ይመጣል። ገባችሁ? መጀመሪያም አሁን ማለት ነው እጅ ነው ያለኝ ሰኒ። እኔ ራሴ ከምር እንደ በፊት ኦሮጭ አልገባም እኮ ትንሽ ዞር እግዚአብሔርን በስማማ እኔ ምንድነው መጀመሪያ ውስጣችሁ ላይ ያለ ቆሻሻ ጠርጎም ነበረ መሄድ ነበራችሁ ቸርች ጸሎት ላይ ያደርጉ። ግን እንደዛ ሆኖ ሄዶ ጸሎት አድርገን ማተናል፣ ቃል ተገባብተናል። ፈሳችሁ ፈስቶ እዛ ቤታችሁ እየተከበረው ዝማሬ ዜጋ አዳም ቃል ገብተናል እያለ የተከበሩ ሰው ያወጣው ዝማሬ ነው። ጌታ እንደሱ ውስጣችሁ ላይ ይሄንን ይዞ ድንጋይ ኢባብ ይዞ ውስጣችሁ ላይ ኢባብ ይዞ ውስጣችሁ ላይ ቆሻሻ ይዞ ውስጣችሁ መጀመሪያ ውስጣችሁን አጥቡ። ውስጣችሁን አጽዱ።
ለቸርች ለማሄድ ጸሎት መጸላት ውስጣቸው ለጾም ለመጸላት የተቀደሰ ሰው ብቻ ነው እዛ ገዳም ሄደው ማለት ነው። እነሱ ውስጣቸው ቆሻሻ ብቻ ነው አለው። ከምር እኔ ብያታለሁ ከዚህ በፊት ገዳማ ሄደዋል ሲል ማለት እነሱ እየተጣላው ሰውን ማሽ ይቅርታ ተጠያይቆ ነው ገዳማ ሄዶ ብያት ነበር። መጀመሪያ ቆሻሻችሁን አጽዱ ይዘደዛ እዚህ ማንሽም አሁን ውስጣቸው ሌላ ነው፣ ውጫቸው ሌላ ነው። እግዚአብሔር እነሱ ገዳማ ለጸሎት አይደለም ሄዶ ለተራራ ምናምን ማየት ነው እንጂ የሄዱ ለማሄድ ዳቦ ፊትን እንደሚያጸዱ እንደሚታጠቡ ልባቸው ምስል ይዘው ከዚህ ማለት ነው። ከዚህ በኋላ እኔ ከብር በጣም ያስጠላል። ወርሳ ኢቴናሽ ምንድን ነው የምትይው አንቺ? ደግሞ አሁን ገዳማ የሄዱ ሰዎች ነው እንደዚህ የሚያወሩ። ገዳማ ሄዱት ለምን ጨለማ ሄዱ? ምን ገዳማ አይደለም የሄዱ ተራራ ነው የወጡት። እኛን ለማስጨነቅ ሆን ብለው ነው የመጡት ዛሬ። የመሬ ነው መጀመሪያ እግዚአብሔርን ተጨነቂ ምን ከዚህ በኋላ ማለት ነው። እኔ ምንድን ነው ሊሄድ የዛሬው ውሸት መሆኑን ያወቁት ብሩኬ ትላንትና አክሮፈፈን አድረን ሲል በቃ ብዬ ወጣሁት። ይሄ ቦታ ነው እግዚአብሔር በጣም ነው እንደማከራው ገዳማ ሄዶት የመጡት ሰዎች እንዴት አየሹ? ገዳማ ሄዶት መጡ። ገዳማ አይደለም ጨለማ ነው የሚሄደው ይሄ ሰዎች። እነዚህ ጨለሞች ማለት ነው። እንዴት ነው ማሰጋጅ ፈርሞ የሚያገባው? ያገባሉ እንዴ? ማሰጋጅ ፈርሞ እንዴት ነው? አይቻልም። ሲጀመር ኖ ጥሩ አረገሽ በዛ ቦታ እንዴ ዝም ብሎ። ሰላም እንዴት ናችሁ? ምን ግራ ገባኝ። ሰላም ይሄ ገዳማ ሄዱት ፎቶ ነው ይዘሽ መጣሽው? ሰላም ሰኒ ቆይ ሰኒ አዲስ ሰው ገብቷል። ዌልካም ገዳማ ዛሬ እንዴት አየሽ? ወይኔ ተበሳጭቻለሁ። ተይ እባክሽ እነዚህ ገዳማ ሄደው ዝሙት ለማስተማር ለመመለስ አሁን እየተዘጋጀ ይሰማል። አውሪ ኧረ መቻ ሶሩ ፈጣሪ ትዕግስት ይስጠን። ኢኔስ ምን አድርግ? ሰኒ ግረፊያቸው ተለያዩ ወይዬ ከዚህ በኋላ ተለያዩ። ኢኔስ ምን የምክረው ሰላምታ አታብዬ የኔ ቆንጆ አወሪ ተባልሽ እኮ አወሪ የኔ ውድ ምን ሆንሽ ነው? ሰላም ነን እና ሰኒዬ ተው፣ ለጠላት አሳልፋቸው አትስጧቸው። ተው በእውነት ፈራጁ ፈጣሪ ነው። ተውሽ እነሱ ሲጀምርነሽ እኮ እነሱ ቸርች ሳይሆን የሄዱት ዳቦ ለመብላት ቦታ ላላላላ ያን ፈጣሪ ሁላችንም እኮ ኃጢአተኛ ነን። ያን ፈጣሪ ነው እንትን የሚለው ፈጣሪ ገባኝ እኮ አሁን አንቺ ሲታስቢ ጭንቅላትሽ ማለት ነው እሱ እንጂ ውስጥሽ ቆሻሻ ወይኔ ጉዴ ምንድን ነው ያለው ዛሬ ለሰው እይታ የሚኖሩት ውስጣቸውን ንጹህ አድርገው ሁለታቸውም ውስጣቸውን ንጹህ አይደለም። እኔስ እያሉ እንደዛ እየሆኑ እኛ ጋር ይመጣሉ። እኛ ምን እናድርግ? በፊት የጀመሩትን ስራ ለመቋጨት የሆነን ተረጋጉሽ ውስጥ ጨርሱም እንደ ሁለቱም ተነጋግሩ እንጂ ፊት ለፊት ካሜራ ፊት እኛ ምን እናድርግ? እኛስ ላ በሚዲያ ነው ጀምሮ በሚዲያ ነው መጨረስ ያለባቸው። እኛ ኦዲየንሶች መጀመሪያ ጨርሶ ገዳማ መጀመሪያ ውስጣቸውን ቆሻሻን ጨርሶ ነበረበት እንችላለን ይላሉ። አንድ ሞት አድርጉ እኔ ኢማንን ልጠይቅ። ኢማን አንቺ ጸሎት ስታርጊ ማለት ነው የተቀየመው ሰዎችን ይቅርታ ሳትጠይቅ ነው እንደ ጸሎት የምትሄጂ? አሁን ኒሳል የምትገባው ቦታ የምትሄጂ እንዴት ነው የምትሄጂ? እነሱ መች ተጣሉ? ተጣልተዋል እንዴ? እናንተ ተጣልተዋል? እነሱ ሳይሆን እነሱ ጋር አብሮ የሚሰሩ እና እንደተጣላ ነው የምናውቀው። እኛ ተጣላ ነው የምናውቀው፣ ግን እነሱ ተጣሉ። ስራ ነው የሚሰሩት፣ ይታወቃሉ። እናንተ ደግሞ ስራ እንደሚሰሩ ያወቃችሁ
አሳልፋችሁ ለጥራታችሁ ወንጀል ላይ ቀልዱ። ታዲያ ውስጣቸው ንጹህ ካላደረጉ አብረው አይሆኑ፣ አብረው አይዋሉ። ውስጣቸው ንጹህ ይሁን መጥፎ ይሁን ታውቂያለሽ፣ ፈጣሪ ነው የሚያውቀው ውዴ። እሺ ኢማን ስንት ቀን ነው ዲኤንኤ ምርመራ የሚያስገባው? ስንት ወር ከደረሰ በኋላ ነው? አሁን እንትን ሃይማኖት ጋር ሄዶ ነው የመጡት ብለሽ ፕሮፋይል ስላደረግሽ ብቻ በርስ አይተማመን። ላላ አይደለም እኔ ደስ ስላለኝ ነው። ፈጣሪ ትዕግስት ይስጠኝ። አንቺ ሰኒ ከስንት ወር በኋላ ነው ዲኤንኤ ምርመራ የሚደረገው? እኔ ግራ ገባ። የሚያውቀው ሰው ካለ አስገብኝ እና ዲኤንኤ ቀርቶ ማለት ነው ሁሉም ይለያዩ ነው። እና አሁን እዚህ ጋር ኧረ አይለያዩም እነሱ። እኔም እስማማለሁ ነገራቸው እነሱ ሃይሚና ብሩኬ ሞት ብቻ ነው የሚለያያቸው። አይለያዩም። አሁን ከዚህ በኋላ እንዳይመጡ በቃ እንደዚህ ነገር አታወሩ ውዶች። ሳኒ እንደዚህ ነገር አታወሩ። ሌላ